ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ቲዩብ ነው ተወዳጁና ተናፋቂው እንደዚሁም በመላው እግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቀው ታላቁ የዓለማችን ቁጥር 1 ሊግ የሆነው የእንግሊዝ ፕሪሚየር ሊግ በይፋ ተጀምሯል። በርካታ የእግር ኳስ ተንታኞች፣ የእግር ኳስ አፍቃሪያን፣ ጋዜጠኞች፣ ተጫዋቾች እንደዚሁም ሌሎች የእግር ኳስ ቤተሰቦች የዘንድሮውን የእንግሊዝ ፕሪሚየር ሊግ ማን ያነሳል የሚለው ጉዳይ ላይ የተለያዩ ሐሳቦችን እየሰነዘሩ ይገኛሉ። በርካታ የእግር ኳስ ተንታኞችና አስተያየት ሰጪዎች አርሰናል ባለው የተሻለ ስብስብና እንደዚሁም አምና ባሳየው አስደናቂ ብቃት ዘንድሮም የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ያነሳል የሚል ግምት ቢያስቀምጡም ሌሎች እንደዚሁ በርካታ የእግር ኳስ ተንታኞች ጋዜጠኞችም እንደዚሁ ለቼልሲ ከፍተኛ ግምት እየሰጡት ይገኛሉ። እነ ጂሚ ካራገር፣ ፍራንክ ላምፓርድን የመሳሰሉ በእግር ኳሱ የገነኑ ተጫዋቾችም ቼልሲ በዚህ ዓመት ቀጥተኛ የዋንጫ ተፎካካሪ ይሆናል በማለት ግምታቸውን እያስቀመጡ ይገኛሉ። ለመሆኑ ቼልሲ ዘንድሮ ለዋንጫ የተገመተበት ዋነኛ ምክንያቶች ምንድናቸው? ቼልሲ ለዋንጫ እንዲገመት ያደረጓቸውን 5 ዋና ዋና ምክንያቶችን የምዘረዝርላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ በይፋ ተጀምሯል። አርብ ምሽት አርሰናል ኮቨንተሪ ሲቲን 3-0 በማሸነፍ የተጀመረው ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድም ቀጥሎ ተደርጓል። ቶትንሃምና ማንቸስተር ዩናይትድ ሁለቱም ሽንፈትን ያስተናገዱ ሲሆን መሰኞ ምሽት 4 ሰዓት ላይ እንደዚሁ ቼልሲ ከፉልሃም የሚያደርጉት ጨዋታ በታላቅ ጉጉት ይጠበቃል። ቼልሲ ፉትቦል ክለብ የ2026 የ2027 የእንግሊዝ ፕሪሚየር ሊግን ያነሳል ተብለው ከሚጠበቁ ቡድኖች መካከል አንዱ ሆኗል። በርካታ ተንታኞች፣ የስፖርት ጋዜጠኞች፣ የስፖርት ቤተሰቦች ለቼልሲ ከፍተኛ ዋንጫውን የማሸነፍ ግምት እየሰጡት ይገኛሉ። ለዚህ ግምታቸው በርካቶች 5 ዋና ዋና ነጥቦችን ይሰነዝራሉ። አንደኛው ዋነኛው ምክንያት ቼልሲ ከየትኛውም የአውሮፓ ውድድር ውጪ መሆኑ ነው። ቼልሲ ፉትቦል ክለብ እንግዲህ አምና 10ኛ ደረጃ ሆኖ ማጠናቀቁን ተከትሎ ከየትኛውም የአውሮፓ ውድድር ውጪ ይሆናል። ሻምፒየንስ ሊግ ላይ አይሳተፍም፣ ኢሮፓ ሊግ ላይ የለም፣ ኮንፈረንስ ሊግም ላይ አይሳተፍም። ስለዚህ በዚህ የእንግሊዝ የውድድር ዓመት ብቸኛው ቼልሲ ትኩረቱ የእንግሊዝ ፕሪሚየር ሊግ ይሆናል ማለት ነው። ምንም እንኳ እነ ኤፍኤ ካፕ እነ ካርሊንግ ካፕ ቢኖሩም ነገር ግን ቼልሲ ፉትቦል ክለብ ዘንድሮ ፕሪሚየር ሊጉ ላይ ብቻ የሚያተኩር ይሆናል። ስለዚህ ቼልሲ የተሻለ ጊዜ ያገኛል፣ ተጫዋቾች የተሻለ ጊዜ ያገኛሉ፣ አሰልጣኙ የተሻለ ጊዜ ያገኛል። እንደዚሁም አሰልጣኙ ሐሳቡን፣ እቅዱን፣ ታክቲኩንና ቴክኒኩን በተጫዋቾች ላይ ለማስረጽም ከፍተኛ ታይም ወይም ደግሞ የጊዜ ካፕ ይኖረዋል። ስለዚህ ሐሳቡን ለማስረጽ እና እንደዚሁም ጠንካራ ተጋጣሚን በየሳምንቱ ይዞ ለመቅረብ የሚያስችለው በመሆኑ ቼልሲ ፉትቦል ክለብ ለዋንጫ እንዲገመት አድርጎታል። ሌሎች የቼልሲ ዋንጫ ተፎካካሪዎች ግን በየሳምንቱ ወይም ደግሞ በየ15 ቀን የአውሮፓ ሻምፒየንስ ሊግ ጨዋታ ይኖርባቸዋል። ከከባድ ቲሞች ጋር ይጫወታሉ። ተጫዋቾች ከፍተኛ ኢነርጂ ያወጣሉ። ነገር ግን የቼልሲ ተጫዋቾች ዘና ብለው የእንግሊዝ ፕሪሚየር ሊግ ላይ ብቻ በማተኮር በሳምንት አንድ ጨዋታ ብቻ የሚጫወቱ በመሆኑ ጨዋታዎችን ለማሸነፍና እንደዚሁም አሰልጣኙ የሚሰጣቸውን ታክቲክ በሚገባ ለመረዳትና ለመተግበር ያስችላቸዋል። ስለዚህ ቼልሲ ዘንድሮ በየትኛውም የአውሮፓ ውድድር አለመሳተፉ ለዋንጫ ቀጥተኛ ተፎካካሪ እንዲሆን ካደረጉ ምክንያቶች መካከል አንዱ ነው። ወደ ሁለተኛው ምክንያት ስንሸጋገር ቼልሲ በክረምቱ የዝውውር መስኮት ያስፈረማቸው ተጫዋቾች ናቸው። እንግዲህ ቼልሲ በርካታ ተሰጥኦ ያላቸውን ወሳኝ ተጫዋቾችን ወደ ስታንፎርድ ብሪጅ ማምጣት ችሏል። ከነዚህም መካከል እነ ማርኮ ፓሌስትራ ከአትላንታ ይጠቀሳል። ፔፕ ቻቫሪያ እንደዚሁ ቼልሲ ካስፈረማቸው ተጫዋቾች መካከል አንዱ ነው። ማክሰንስ ላክሮሃ አስደናቂ ተከላካይን አስፈርሟል። እንደዚሁም 117 ሚሊዮን ፓውንድ ያህል በማውጣት ሞርጋን ሮጀርስን ማስፈረም ችሏል። ስለዚህ ቼልሲ እነዚህን ወሳኝና ጥራት ያላቸው ተጫዋቾች እንደዚሁም በየሊጋቸው የተፈተኑ ብቃታቸው የማያጠራጥር ተጫዋቾችን ማስፈረሙ ቼልሲ በሊጉ ጠንካራ ተፎካካሪ እንዲሆንና ለዋንጫ እንዲፎካከር ካደረጉ ምክንያቶች አንዱ ነው ብሎ መናገር ይቻላል። እነዚህ አሁን የጠቀስኳቸው ተጫዋቾች በየክለቦቻቸው አስደናቂ ብቃትን በማሳየት የተካኑ ተጫዋቾች ናቸው። ለምሳሌ ማርኮ ፓሌስትራን ብንመለከት አትላንታ ላይ የጣሊያን የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጧል። ፔፕ ቻቫሪያ በግራ ተመላላሽ ቦታ ላይ የሚያሳየው እንቅስቃሴ አስደናቂ ነው። ከቦክስ ቦክስ በመጫወት ረገድ በጣም አቻ የማይገኝለት ወደር የሌለው ተጫዋች ነው። እንደዚሁ ማክሰንስ ላክሮሃ በፕሪሚየር ሊጉ የ2 ዓመታት ያህል ልምድ አለው። በርካታ የእንግሊዝ ፕሪሚየር ሊግ ጨዋታዎችን በቋሚነት ከተጫወቱ ተጫዋቾች መካከል አንዱ ነው። ታጥቂዎችን ማርክ በማድረግ እንደዚሁ ቁመቱ ረጅም በመሆኑ
ጨዋታዎችን ማለት የሚሻሙ ኳሶችን ክሊር በማድረግ ረገድ የማይተካ ሚና የሚጫወት ተጫዋች ነው። ስለዚህ ቼልሲ ይህንን ተጫዋች የግሉ ማድረጉ በሚቀጥለው ዓመት የዋንጫ በዚህ ዓመት ቀጥተኛ የዋንጫ ተፎካካሪ እንዲሆን ካደረጉ ምክንያቶች መካከል አንዱ ነው። እንደዚሁ ሞርጋን ሮጀርስ ጎሎችን በማስቆጠር አሲስት በማድረግ ረገድ እንደዚሁ ትልቅ ስም ያለው ተጫዋች ነው። ከላምፓርድ ጋር የሚጣመር በመሆኑም ላምፓርድም እንደዚሁ ብቃቱን ከፍ እንዲያደርግ የሁለቱ ያላቸው ወዳጅነት የጠነከረ ወዳጅነት በቼልሲ ቤት ብቃታቸውን አጉልተው እንዲያሳዩ የሚያደርጋቸው በመሆኑ ቼልሲ እነዚህን የመሳሰሉ ወርቃማ ተጫዋቾችን ማስፈረሙ በዚህ ዓመት ቀጥተኛ የእንግሊዝ ፕሪሚየር ሊግ ተፋላሚ እንዲሆን ካደረጉ ምክንያቶች መካከል አንዱ ነው ብሎ መናገር ይቻላል። ሶስተኛ ምክንያትን ስንመለከት የቼልሲው አሰልጣኝ ዣቪ አሎንሶ ለቼልሲ ዋንጫ ተፎካካሪ መሆን ቀጥተኛ አስተዋጽኦ ከሚያደርጉ ምክንያቶች መካከል አንዱ ነው። ዣቪ አሎንሶ በቼልሲ ቤት ማናጀር ሆኖ ነው የመጣው። ከዚህ በፊት የነበሩ አሰልጣኞች እነ ኢንዞ ማሬስካ እነ ሌሎቹም የቼልሲ አሰልጣኞች ከዚህ በፊት ኮች ነበሩ። ኮች ማለት ደግሞ የመጡለትን ተጫዋቾች ብቻ እያሰለፈ የሚጫወት በቼልሲ ቤት ምንም አይነት የመወሰን ኃላፊነት የሌለው እነማንን እንኳን ማሰለፍ እንዳለበት ከቼልሲ ባለቤቶች ትዕዛዝ ሲሰጣቸው የነበሩ አሰልጣኞች ናቸው፣ ኮች ናቸው። ነገር ግን አሁን ዣቪ አሎንሶ ማናጀር ሆኖ ነው የመጣው። ያ ማለት የፈለገውን ተጫዋች ማስፈረም ይችላል። ለአጫወቱ፣ ለቴክኒክ፣ ለታክቲኩ የሚረዱ ተጫዋቾችን ወደ ስታንፎርድ ብሪጅ ማምጣት ይችላል። እንደዚሁም በየጨዋታ ላይ ይህንን አሰልፍ ይህንን አታሰልፍ የሚል ጣልቃ ገብነት የለውም። በነፃነት ስራውን በአግባቡ የሚሰራ በመሆኑ ቼልሲ ለዋንጫ እንዲገመት ካደረጉ ምክንያቶች መካከል አንዱ ይሆናል። ከዚህ በተጨማሪ አሰልጣኝ ዣቪ አሎንሶ ያለው ታሪክ ነው። በጀርመን ላይ የሰራው ተአምር የሚታወቅ ነው። በባየር ሊቨርኩሰን በመጣበት ዓመት ክለቡን ሲረከብ 16ኛ ደረጃ ላይ ነበረ። ነገር ግን በአውሮፓ ሻምፒየንስ ሊግ ከ1 እስከ 4 ሆኖ እንዲያጠናቅቅ ማድረግ ችሏል። በቀጣይ ዓመት ደግሞ ባየር ሚዩኒክን የመሳሰሉ ሀያል ክለቦች ባሉበት ሊግ ላይ አብዛኞቹን ጨዋታዎች በማሸነፍ የጀርመን ቡንደስሊጋን ከፍ አድርጎ እንዲስም ያደረገ አስደናቂ አሰልጣኝ ነው። ስለዚህ ይህ አሰልጣኝ ሻምፒዮንነት ምን ማለት እንደሆነ ያውቃል። ረጅም ጊዜ አይፈጅበትም። በጀርመን የሰራው ተአምር በቼልሲ ቤትም የማይደግምበት ምክንያት የለም። ከዚህ በተጨማሪ ይህ አሰልጣኝ በዓለማችን ቁጥር 1 የዓለማችን ቁጥር 1 ክለብ ከሆነው ሪያል ማድሪድም ልምድ አግኝቷል። ሪያል ማድሪድን ይዞ ባሰለጠነበት ወቅት ያገኛቸው ልምዶች እንደዚሁም ከዋክብት ተጫዋቾችን እንዴት ማኔጅ ማድረግ እንዳለበት በትልቅ ክለብ ሲያሰለጥን ምን አይነት አጫወት መከተል እንዳለበት በሚገባ የተረዳ በመሆኑ ቼልሲ በዚህ ዓመት በዣቪ አሎንሶ ምክንያት ለዋንጫ እንዲገመት ካደረጉ ምክንያቶች መካከል አንዱ ነው ብሎ መናገር ይቻላል። ሌላው ቼልሲ በክረምቱ የዝውውር መስኮት ከወጣት ተጫዋቾች በተጨማሪ በጣም የተረጋጉ የዋንጫ ልምድ ያላቸው ተጫዋቾችን ወደ ስታንፎርድ ብሪጅ ማምጣቱ እንደዚሁ ቼልሲ በዚህ ዓመት ለዋንጫ እንዲገመት ካደረጉ ምክንያቶች መካከል አንዱ ነው። ለምሳሌ እነ ሄንደርሰንን እንደዚሁም ዌልቤክን የመሳሰሉ ልምድ ያላቸውን ተጫዋቾች ወደ ስታንፎርድ ብሪጅ ማምጣት ችሏል። እነዚህ ልምድ ያላቸው እድሜያቸው የገፉ ተጫዋቾች ለቼልሲ እጅግ ዘርፈ ብዙ ጠቀሜታ አላቸው። አንደኛ የቼልሲ ወጣት ተጫዋቾችን የመልበሻ ክፍሉን ማኔጅ ማድረግ ይችላሉ። ተጫዋቾችን መምከር ይችላሉ። ተጫዋቾችም እነሱን እንደ አርአያ ማየት ይጀምራሉ። ስለዚህ በቼልሲ ቤት የተሻለ የመልበሻ ክፍል ይኖረዋል፣ የተሻለ አደረጃጀት፣ የተሻለ ያጫወት ስልት ይኖረዋል ማለት ነው። ስለዚህ ከዚህ በፊት የቼልሲ ባለቤቶች ወጣትና በጣም ልምድ የሌላቸውን ተጫዋቾች ብቻ ነበር ወደ ስታንፎርድ ብሪጅ የሚያመጡት። እነዚህ ተጫዋቾች በትንሽ በትልቁ ቀይ ካርዶችን ሲመለከቱ ተመልክተናል። ቼልሲ የተለያዩ ዋጋዎችን ሲከፍል ተመልክተናል። መሸነፍ በሌለበት ጨዋታ ላይ እነዚህ ወጣት ተጫዋቾች ቀይ ካርዶችን እየተመለከቱ በቀይ ካርድ ይወጡ ቼልሲ ጨዋታዎች ሲሸነፍ ነበረ። ነገር ግን አሁን እነ ሄንደርሰንን የመሳሰሉ እንደዚሁም እነ ዌልቤክን የመሳሰሉ ልምድ ያላቸው የመሪነት ቦታ ያላቸው ተጫዋቾች ወደ ስታንፎርድ ብሪጅ መምጣታቸው የመልበሻ ክፍሉን ለማረጋጋት ቲሞቹም እንደዚሁ ለማረጋጋትና እነሱም ያላቸውን ልምድ ለወጣት ተጫዋቾች የሚያካፍሉ በመሆኑ ቼልሲ ፉትቦል ክለብ በዚህ ዓመት በተረጋጋ ሁኔታ የዋንጫ ፉክክር ላይ ቀጥተኛ ተሳትፎ እንደሚያደርግና የዋንጫ ግምት ከተሰጣቸው ክለቦች መካከል አንዱ እንዲሆን ያስቻለው ምክንያት ነው።
ሌላው አምስተኛ ደረጃ ላይ የተቀመጠው ዋነኛ ምክንያት ቼልሲ የተከላካይ ክፍሉን በሚገባ ማጠናከሩ ነው። ከዚህ በፊት ቼልሲ የተከላካይ ክፍሉ በእጅጉ ሲታማ ነበረ። እነ ዲሳሲ ነበሩ፣ እነ ቻሎባ ነበሩ እንግዲህ በቼልሲ የተከላካይ ክፍል ላይ ዋነኛ ተጫዋቾች የነበሩት። እነዚህ ተጫዋቾች ሲሳሳቱ እንደዚሁም ማርክ በማድረግ ረገድ ቦታቸውን በመቆጣጠር ረገድ ከፍተኛ ችግር የነበረባቸው ተጫዋቾች ነበሩ። በዚህ ምክንያት ቼልሲ በየጨዋታው በርካታ ጎሎች እየተቆጠረበት በትናንሽ ቡድኖች እንደዚሁ ጎሎች ሲቆጠርበት ተመልክተናል። ነገር ግን ዣቪ አሎንሶ ቼልሲን ከተረከበ በኋላ በዋናነት የተከላካይ ክፍሉን ነው በሚገባ ለማጠናከር ከፍተኛ ርቀትን የሄደው። ለምሳሌ ከክሪስታል ፓላስ ማክሰንስ ላክሩሃን ማስፈረም ችሏል። ይሄም የቼልሲ የተከላካይ ክፍል እጅግ ጠንካራ እንዲሆን አድርጎታል። ሌላው ደግሞ በረጅም ጊዜ በጉዳት ምክንያት ለቼልሲ ግልጋሎት ሳይሰጥ የነበረው ኮልዊል በሚገባ አገግሞ አሁን ላይ ለቼልሲ ዝግጁ ሆኗል። ስለዚህ ኮልዊል የቼልሲን የተከላካይ ክፍል በማደራጀት እንደዚሁም ጠንካራ የተከላካይ ክፍል እንዲኖር በማድረግ ረገድ ከፍተኛ ኃላፊነት ይጫወታል ተብሎ ይጠበቃል። እነ ማርኮ ፓሌስትራ አሉ፣ እነ ፔፕ ቻቫሪያ በግራ ተመላላሽ በኩል አለ፣ ፓሌስትራ በቀኝ ተመላላሽ በኩል አለ። ስለዚህ ቼልሲ እነ ጀምስ አሉ፣ እንደዚሁም ጀምስ አለ። ስለዚህ ቼልሲ የተከላካይ ክፍሉ በዚህ ዓመት በሚገባ የተረጋጋ ይሆናል ተብሎ ይጠበቃል። እንደሌላ ጊዜ በርካታ ጎሎች ይቆጠሩበታል ተብሎ አይጠበቅም። ስለዚህ ቼልሲ የተከላካይ ክፍሉን በሚገባ ማጠራከሩ በዚህ ዓመት ቼልሲ ቀጥተኛ የዋንጫ ተፎካካሪ እንዲሆን ከሚያደርጉ ምክንያቶች መካከል አንዱ ምክንያት ይሆናል እየተባለ ይገኛል። መሃሉ እንደምታውቁት አስተማማኝ ነው። እነ ኢንዞ ፈርናንዴዝ እነ ካይሴዶ አሉ ፊት መስመር ላይ እነ ፓልመር እነ ሮጀርስ የመሳሰሉ አስደናቂ ተጫዋቾች አሉ። ጆ ፔድሮ አሁን ላይ እጅግ ብቃቱ ከፍ ያለ ተጫዋች ነውና ቼልሲ በሁሉም ረገድ የተሟላ ቲም እየሆነ በመምጣቱ ቼልሲ በዚህ ዓመት ቀጥተኛ የዋንጫ ተፎካካሪ እንዲሆን ከሚያደርጉ ምክንያቶች መካከል ዋነኞቹ ናቸው። በእርግጥ ቼልሲ የዋንጫ ተፎካካሪነቱን የሚያመለክቱ ነገሮች እነዚህ አምስት ወሳኝ ነገሮች ብቻ አይደሉም። ሌሎች በርካታ ምክንያቶች አሉ። ነገር ግን በዋናነት እነዚህ አምስት ምክንያቶች ቼልሲ ከነ አርሰናል፣ ከነ ሊቨርፑል፣ ከነ ማንቸስተር ሲቲ ጋር በመፎካከር ዋንጫውን የማንሳት እድል እንዳለው የሚያመለክቱ ምልክቶች ናቸው ብሎ መናገር ይቻላል። እንግዲህ ቼልሲ ሰኞ ምሽት ከፉልሃም ጋር የሚያደርገው ጨዋታ ይጠበቃል። በዚህ ጨዋታ ምን እንመለከታለን የሚለው ጉዳይ አብረን የምናይ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ